መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ ይቋጫው። በቃ አመቱን ሙሉ ሲሰሩ የነበሩትን ነጠላ መልካም ወጣት ሲደርስ ነው የሚቋጩት። እንዲህ ያደረጉ መልካም ወጣት በየሚዲያው ይወጡ። ታውቃላችሁ፣ ትዕቢት ይነፋል። ማን ነው ያስብላል። ሰው ትዕቢተኛ ሲሆን ይነፋል እና ከተፈጥሮ ሳይዙ ይለቃል። ልክ እንደ ድመት በትዕቢት እንድንነፋ የሚያደርጉ ትምህርቶች አሉ። ይህን ልጅ ለማታውቁት ሳሙኤል ይባላል። የኢትዮጵያ ሀልዎት ቤተክርስቲያን ውስጥ ነው የሚያገለግለው። ማገልገል ብቻ አይደለም፣ የትምህርት ዲፓርትመንት ውስጥ የሚሰራ ልጅ ነው። እውነት ለመናገር አንተ ስትናገር ቤተክርስቲያንህንና መሪህን ትወክላለህ። ባይዘው ለምሳሌ መጋቢህ የሚመግብህን ነገር ነው እዚህ ሚዲያ ላይ መተህ ልታወራ የምትችለው። አንተ ሞክረህ አልተሳካልህም፣ ህዝቡ አልተቀበለህም። አንተና ቤትህ በ5 ዓመት ያሳካችሁትን ነገር ዮናታን አክሊሉ በወር ካሳካው የ50 ዓመቱን መንገድ ጌታ በ9 ዓመት ከሰጠው እግዚአብሔር ከረዳው ጌታ ይባረክ እንጂ ምንድነው እንደዚህ መሆን? ቆይ ለምንድነው አስፈላጊነቱ? የግለሰብን ሐሳብ ተቋማዊ ለማድረግና ለማስመሰል መጣር እንዲያው እኔ ስንፍና ነው ብዬ ነው የማስበው። የግለሰብን ሐሳብ ከቤተክርስቲያን መጋቢ ጋር ለማያያዝ ማሰብ በጣም ስንፍና ነው ብዬ ነው የማስበው። አምቡላንስ ብቻ ነው በሰው ነገር የሚጮኸው። ከአምቡላንስ ውጭ ያለ ነገር በጠቅላላ በራሱ ነገር ነው የሚጮኸው። ፕሮቴስታንት የሆናችሁ በክርስትና ያላችሁ ወንድምናቶች ከወንድማችሁ ከዮናታን ጋር ነው። እውነተኛ ክርስትና ማለት ወንድማችሁ ሲገፋ ከጎኑ የምትቆሙ ኤኒታይም ሲገፋ ከጎኑ ምትቆም። በብዙዎች ዘንድ ታዋቂ የሆነው ቲክቶከር ጆን የተባለው ግለሰብ መጋቢ ዘነበ ግርማ ዮናታንን እያሰደበው ነው ሲል ተናግሯል። ይህ ቲክቶከር ቀጥሎ ሞከረ፣ አልተቀበለም፣ አልተሳካለም ስልም በድጋሚ ያልተጠበቀ ንግግር አሰምቷል። ይህ ቲክቶከር በመቀጠልም የሃሊውድ ቸርች የትምህርት አገልግሎት ዘርፉ በእርሱ በኩል የሃሊውድ ቸርች መጋቢ ነቢይ ዘነበ ዮናታንን እያሰደበው ነው ሲል በመግለጽ ቀጠለና አገልጋይ ዘነበን አንተ ሞከረ፣ አልተሳካለም፣ ህዝቡ አንተን አልተቀበለም፣ አንተና ቤተክርስቲያን በ5 ዓመት ያሳካችሁትን ነገር ዮናታን አክሊሉ በወር ካሳካው ምንድነው ችግሩ? መጋቢ ዘነበ ከጀርባ ሆኖ አታክ ያደረገ ነው። ዮናታን አክሊሉ እንዲሰደብ ባይፈልግ ኖሮ አያስደርግም ነበር። ራሱ ነቢይ ዘኔ ነው የላከ ሲል ነው ጆን የተባለው ቲክቶከር ይህንን ያልተጠበቀና እጅግ አስደንጋጭ የሆነ መልእክት ያስተላለፈው። ታዲያ ከዚህ ጋር ተያይዞ ከዚህ ቀደም በዮናታን አክሊሉና ዘነበ ግርማ መካከል ከፍተኛ ግጭት ተፈጥሮ የመያዣ ትዕዛዝ ሁሉ እየወጣ በየተራ ሲፈላለጉና ሲካሰሱ እንደነበር ኋላም በአባቶች ከፍተኛ ጥረት በሚደረግበት አላስፈላጊ የጦር መሳሪያ ሁሉ በማውጣት በብዙ ተደጋጋሚ ሙከራ በመጨረሻ መታረቃቸው አይዘነጋም የሚሉ መረጃዎችም እየወጡ ይገኛሉ። አይደሉም። ይህን ልጅ ለማታውቁት ሳሙኤል ይባላል። የኢትዮጵያ ሀልዎት ቤተክርስቲያን ውስጥ ነው የሚያገለግለው። ማገልገል ብቻ አይደለም፣ የትምህርት ዲፓርትመንት ውስጥ የሚሰራ ልጅ ነው። አብዛኞቻችሁ ያልገባችሁ አንድ ነገር አለ። ይሄ ልጅ የሚናገረው ንግግር ውስጥ እውነት ለመናገር አንተ ስትናገር ቤተክርስቲያንህንና መሪህን ትወክላለህ። ባይዘው ለምሳሌ መጋቢህ የሚመግብህን ነገር ነው እዚህ ሚዲያ ላይ መተህ ልታወራ የምትችለው። አንተ ሞክረህ አልተሳካልህም፣ ህዝቡ አልተቀበለህም። አንተና ቤትህ በ5 ዓመት ያሳካችሁትን ነገር ዮናታን አክሊሉ በወር ካሳካው የ50 ዓመቱን መንገድ ጌታ በ9 ዓመት ከሰጠው እግዚአብሔር ከረዳው ጌታ ይባረክ እንጂ ምንድነው እንደዚህ መሆን? ቆይ ለምንድነው አስፈላጊነቱ? በቃ ይሄ እውነታ ነው። መጋቢህ ዮናታን አክሊሉ እንዲሰደብ እንድትነካው ባይፈልግ ኖሮ ተው አገልጋዮችን አትንካ ብሎ ያስተምረህ ነበር። ይሄ ነገር የሚያሳየው አንድ ነገር ነው። በቃ ካንተ ጀርባ ቤተክርስቲያንህና መጋቢህ ዮናታንን አታክ እንድታደርግ ይፈልጋሉ ማለት ነው። ለምሳሌ መጋቢህ የሚመግብህን ነገር ነው እዚህ ጋር ልታሳይ የምትችለው። እኔ እዚህ ጋር መጥቼ የማወራው የትኛውም ነገር ቤተክርስቲያኔን ይወክላል። እኔ ቲክቶክ ከጀመርኩ ዓመት ከ8 ወሬ ነው። አንድም ቀን ግን አገልጋይ ተነስቼ አገልጋይን ተናግሬ አላውቅም። አገልጋዮች ቆይ ስህተት ስለሌላቸው ፋይል ስለሌላቸው አይደለም። የአገልጋዮችን ፋይል ይዤ መጥቼ አገልጋዮችን የሆነ ነገር ማድረግ ቪው መሰብሰብ እችላለሁ። እንደዚህ እኮ ናቸው አገልጋዮች እያልኩኝ ብዙ ነገር መናገር እችላለሁ። ለምንድነው እንደዛ ማላደርገው? መሪ ሲያሳድገኝ፣ መሪ ሲመራኝ አገልጋዮችን እንድናገር አላደረገኝ። በቃ በጭራሽ። አገልጋዮች ሊሳሳቱ ይችላሉ፣ ግን አገልጋዮችን ጌታ በእኔ በኩል እንዳይቀጣ አድርጎ ነው እያሳደገኝ ያለው መሪ። በቃ አገልጋይን የማያከብር ትውልድ ማፍራት እውቀት አይደለም፣ ይህ ስኬት አይደለም። አገልጋዮችን እያከበረ በእግዚአብሔር ባህሪ ውስጥ የሚመላለስ ትውልድ፣ የእግዚአብሔርን ቃል የሚመስል ትውልድ እንጂ እንድናፈራ ጌታ የሚፈልገው አገልጋዮችን እየዘረጠጠ ጽድቅን በአገልጋዮች ስህተት በኩል ሊያወጣ የሚችል ትውልድ አይደለም ልናፈራ የሚገባው። ስለዚህ ልጅ አባቱን ምዕመን መሪውን ይመስላል። በዚህ ጉዳይ ላይ እንግዲህ መልስ ላለመስጠት ብዬ ትቼ ነበረ። ነገር ግን አንዳንድ ነገሮችን ከማሰብ አንጻር እና ያለውን ነገር ነፃ ከማድረግ አንጻር ብዬ ነው የመጣሁትኝ እና አንዳንድ ወዳጆቼንም ከመስማት አንጻር ነው ነገሩን አጥራው በሚል አይነት ሪኮመንዴሽን ማለት ነው። ሰሞኑን እንግዲህ ያው በዮናታን አክሊሉ ዙሪያ በተናገርኩትና በሰራሁት ቪዲዮና የላይቭ ፕሮግራም ላይ የተደረገ ፖለቲካ ነበረ።
እንደምታውቁት ማለት ነው። እና ሐሳቡን እንደ ግለሰብ ሐሳብ ከመውሰድ ይልቅ ተቋማዊ መልክ እንዲኖረውና ከዛ ደግሞ ልክ የቤተ ክርስቲያን ትእዛዝ ተቀብዬ እንዳደረኩት የመሬን የነቢይ ዘኔን ትእዛዝ ተቀብዬ እዚህ እንዳደረኩ አይነት የሚመስል አይነት ማጭበርበር ሲሰራ ነበር እና ይህንን ነገር ለማጥራት ነው ዛሬ የመጣሁት። ምንድነው እንዲያው እናንተ ሰዎች የረሳችሁት አንደኛ ደረጃ ቤተ እምነትም አለኝ። አጥቢያ ብቻ ሳትሆን ከሌላም የምትሆነኝ አጥቢያ ብቻ ሳትሆን ከሌላም የሆነኝ መሪ ብቻ ሳይሆን ደግሞ ከሌላ የምትሆነኝም ቤተ እምነትም አለኝ። ቤተ እምነቴም ደግሞ በጣም የምወዳት የኢትዮጵያ አማኑኤል ህብረት ቤተክርስቲያን ትባላለች። እና እንዲያው በሷ ላይም ፖለቲካ እንዴት አልሰራችሁም? ፖለቲካ ስትሰሩ እሱን ረሳችሁት ልላችሁ ጭምር ነው። አያችሁ፣ የግለሰብን ሐሳብ ተቋማዊ ለማድረግና ለማስመሰል መጣር እንዲያው እኔ ስንፍና ነው ብዬ ነው የማስበው። የግለሰብን ሐሳብ ከቤተክርስቲያን መጋቢ ጋር ለማያያዝ ማሰብ በጣም ስንፍና ነው ብዬ ነው የማስበው። ምናልባት አንዳንድ ነገሮችን ለማጥራት ያህል እኔ ሳሙኤል በላይነህ አንደኛ የራሴ የሆነ አካሄድ ያለኝ የራሴ የሆነ ሐሳብ ያለኝ ሰው ነኝ እና አንድ ሙሉ ሰው ነኝ ማለት ፈልጌ ነው። ምን ማለት ነው? ቤተክርስቲያንን ወክዬ የምናገርበት እና ቤተክርስቲያንን ወክዬ የማገለግልበት እና ቤተክርስቲያንን ወክዬ ፕሮጀክት ማድረግበት አካሄድ እንዳለ ሆኖ ደግሞ እንደ ግለሰብ የግል አመለካከት አለኝ። እንደ ግለሰብ የግል አካሄድ አለኝ። ምን ማለት ነው? ትልቁን የቤተክርስቲያንን አካሄድ በማይጣረስ መልኩ አልፎ አልፎ ግን ምናልባት ሁለቱ እንኳን የሚጋጩበት አይነት ሁኔታ ካለ በቤተክርስቲያን የምንሄድበት አካሄድ አለን። እንደ አጥቢያ ቤተክርስቲያንም እንደ ኢትዮጵያ አማኑኤል ህብረት ቤተ እምነትም ማለት ነው። በዛ አግባብ ነው መካሄድ የነበረበት ማለት ነው። ምን ለማለት ነው? ድንገት እንኳን እኔ ትክክል ሳልሆን ቀርቼ ቢሆን የተሻለ የሚሆነው አካሄድ ምን አይነት ነበረ መሰላችሁ? እንደው ለሌላ ጊዜ እንድትታረሙበት በእናንተ አይነት መልኩ እና አካሄድ ላለመመለስ ነው። አሁንም መመለስም አይጠበቅም በዛ አይነት መንገድ እና ለእኔም አይመጥነኝም። የመጣሁበት መንገድ፣ ያደኩበት ስነ ምግባር፣ የመጣሁት የትምህርት ዝግጅት፣ የአገልግሎት ልምድም በእንደዚህ አይነት መልኩ ለማውራት አይመጥነኝም እውነት ለመናገር። ምንድነው የተሻለ የሚሆነው? ምናልባት የቤተ ክርስቲያኗን ኢሜጅ የሚጻረር እንኳን ከሆነ ይህ ሰው እንደዚህ እያለ ነው እና እባካችሁ እስኪ ይህንን ሰው አስቁሙልን ነው ሊባል የሚችለው አይነት አግባብ ማለት ነው። ወደዚህ ሐሳብ እመለስበታለሁ። ሆኖም ግን እኔ እንደ አንድ ግለሰብ ብቻ አይደለም ባይዘወይ እንደ አንድ ግለሰብ ያለኝ አስተሳሰብና አቋም ቢኖርም እንደ አንድ ግለሰብ ብቻ አይደለም። በግሌ እንግዲህ እግዚአብሔር ራርቶልኝ እግዚአብሔር የመማር እድል ሰጥቶኝ አስተምሮኛል። ነገረ መለኮትን በዲግሪም በማስተርስም አጥንቻለሁ፣ ተምሬያለሁ። አሁንም ሌላ ማስተርሴን እየሰራሁ ነው ያለሁት። ያ ብቻ አይደለም፣ ተማሪ ብቻ አይደለሁም፣ አስተምራለሁ። ነገረ መለኮትን አስተምራለሁ። ከዛ ውጪ ደግሞ ረጅም ዓመት የቆየ የቅበተ እምነት አገልግሎት ላይ እምሰራው ስራ አለ። ስለዚህ አገልግሎቴም ጭምር ነው። ምን ልላችሁ ፈልጌ ነው፣ ከአገልግሎት ውጪ አድርጋችሁ አትውሰዱት። ከመጽሐፍ ቅዱስ ውጪ የሆነን አካሄድና ከመጽሐፍ ቅዱስ ውጪ የሆነን ልምምድ ማንም ይሁን ማን መጽሐፉን የተቃረነ እስከሆነ ድረስ መዳኘት አለበት፣ መተቸት አለበት ብዬ አምናለሁ። ይህንን ደግሞ ለረጅም ዘመን ሳደርገው የመጣሁት ነው። ቲክቶክ ላይ ከመጣው ገና 1 ዓመት ከ4 ወር ምናምን ቢሆነኝ ነው፣ ከ5 ወር ቢሆነኝ ነው። እኔ ግን ረጅም ጊዜ በተለያዩ ሶሻል ሚዲያዎች ዩቱብ ላይም እንደገና ፌስቡክ ላይም ሳደርገው የነበረ ነገር ነው። አሁን ደግሞ ዘመን ባመጣልን እድል ተጠቅሜ ሐሳቤን እያስተላለፍኩ ነው። ሐሳቤን ወደ ሰፊ ህዝብ እያደረስኩ ነው ያለሁት። ምን ለማለት ፈልጌ ነው? ይህንን ሳደርግ እንዲያው ዝም ብዬ በወጣትነት ስሜትና ግለት አይደለም የማደርገው። ካለኝ አገልግሎት ልምድ፣ ካለኝ ቀንያ እግዚአብሔር፣ ካለኝ ሞራል ቫሊዩ፣ ስፒሪቹዋል ቫሊዩ ተነስቼ ነው። ካለኝ ደግሞ መጽሐፍ ቅዱሳዊና ነገረ መለኮታዊ እውቀትም ተነስቼ ነው የማደርገው። አንዳንድ ጊዜ እዚህ ቲክቶክ ላይ ያው እንግዲህ ፕላትፎርሙ እንደምታውቁት ሁሉም ሰው የሚሳደብበት፣ ሁሉም ሰው የሚዛለፍበት ነው። ብዙ ነገሮች አሉ። ፕላትፎርሙ እንደ ፕላትፎርም በጣም የሚወደድ ፕላትፎርም ነው። ፕላትፎርም አጠቃቀሙን ግን እኛ አበሾች ስላልቻልንበት እንዲያው ፕላትፎርሙ ላይ የመጣውን ሁሉ የማቅለል አባዜ አለ እና አንዳንድ ጊዜ ማንን እየተሳደባችሁ እንዳላችሁ፣ ማንን እየዘረጠጣችሁ እንዳላችሁ፣ ማንን የሆነ ካታጎሪ ውስጥ ለማስገባት እየሞከራችሁ እንዳላችሁም ቆም ብላችሁ
ማጤን በጣም መልካም ነው ብዬ አስባለሁ። እኔ ዛሬ የጀመርኩት ነገር አይደለም። ሐሰተኛ ማለት ትክክለኛ ያልሆነ አካሄድ ትክክል አይደለም ማለት እንደ ቤተ እምነትም ባይዘው በዚህ ነው የምንታወቀው። የኢትዮጵያ አማኑኤል ህብረት ቤተክርስቲያንን የምታውቁ ሰዎች ታውቃላችሁ ብዬ አስባለሁ። እንግዲህ በጣም የምንታወቀው አንደኛው በዝማሬና በአምልኮ ነው። ከዛ ቀጥሎ ግን ለትምህርት ባለን ጥንቃቄና አቋም በጣም ቤተክርስቲያናችን ትታወቃለች። ስለዚህ ምን ልላችሁ ፈልጌ ነው ምናልባት በዚህ አግባብ ከሄዳችሁ የቤተ እምነት የማቋም ነው መጽሐፍ ቅዱስ ያሉ ነገሮችን መጽሐፍ ቅዱስ አይደለም ማለት። ነገር ግን እኔ እዚህ የአጥቢያዬንም የቤተ እምነቴንም አቋም ወክዬ ሳይሆን እንደ አንድ ግለሰብ፣ እንደ አንድ ክርስቲያን አማኝ፣ እንደ አንድ አገልጋይ ከዛም ባለፈ ደግሞ እንደ አንድ ነገረ መለኮትን እንደተማረና እንደሚያስተምር ሰው ጭምር ነው እዚህ ቲክቶክ ላይ የማገለግለው። ኦኬ። ስለዚህ ከሆነ ሰው ጋር ሄዳችሁ ከማያያዛችሁ በፊት በተለይ መሪዎቼን ከማያያዛችሁ በፊት እኔ በራሴ አሁን ሙሉ ሰው ስለሆንኩኝ ልላችሁ ፈልጌ ነው። ግን ደግሞ እዚህ ቲክቶክ ላይ ሳገለግል ሁልጊዜ ልክ ሆናለሁ ማለት አይደለም። ልክ ያልማልሆንባቸው አግባቦች ሲኖሩ እኔ ጋር መታችሁ ማልሰማ ከሆነ አካሄዳለሁ። መሪዎችን እንደዚህ አይነት አካሄድ አለ ብታዩት ብታናግሩት ነው መባል ያለበት። ክርስቲያናዊ ኤቲክስ እሱ ነው እንጂ ዘሎ አንተ የምታንጸባረቀው የእንትናን ነው፣ አንተ የምታንጸባረቀው እንደዚህ ነው፣ የመሪህ እንደዚህ ምናምን ሶሪ አይደለም። የኔ አሁን የሚመራኝ መጋቤ ነው ይዘኔ በኢትዮጵያ አማኑኤል ውስጥ ነው የምላችሁ እንደዚህ አይነት ሰው የለንም። ለሚቀጥለው እንድታውቁት ማለት ነው የለንም። እንዲህ እገሌን አጥቃልኝ የሚል የለንም። ሶሪ በጣም መሪዎቼ መንፈሳዊ ናቸው። በጣም ይሄንን ስል በኩራት ነው የምናገረው። በኩራት ቤተ እምነቴን በጣም ነው የምወደው። አጥቢያዬን ሀሎትን በጣም ነው የምወደው። ሀሎት ውስጥ ባለኝ በትንሹም በትልቁም አገልግሎት ደስ ብሎኝ ነው የማገለግለው። በጣም ጌታ እንደማገለግል ብቻ ሳይሆን ቤተ እምነቴንም በመውደድና በማክበር ነው የማገለግለው። መሪን በመውደድና በማክበር ነው የማገለግለው። ምናልባትም ከዚህ ፕላትፎርም ላይ መሪ ውጣ ቢለኝ እንኳን ሪስፔክት አድርገው እስከ መውጣት ድረስ ነው የምላችሁ። በዚህ መጠን ማለት ነው። ሌላው በጣም እንደተሳደብኩ አይነት ድራማ ስትሰሩ የነበራችሁ ሰዎች አልተሳደብኩኝም። እኔ የተናገርኩትኝ ዮናታን አክሊሉ መሰረታዊ የሆኑ ትምህርቶች ላይ አቅም ያለው አይመስለኝም ነው። አንደኛው እንግዲህ የተከሰስኩት በሱ ነው። አቅም አለው ብዬ አላምንም ነው ያልኩት። ምን ማለት ነው? መሰረታዊ ትምህርት ማለት ባይዘው ማስተማር አይችልም ማለት አይደለም። ጸጋ የለውም ማለት አይደለም። መሰረታዊ ትምህርት ማለት ነገረ ክርስቶስ ላይ፣ ነገረ ድነት ላይ፣ ነገረ ስላሴ ላይ፣ ነገረ ፍጻሜ ላይ፣ ነገረ ቤተክርስቲያን ላይ እነዚህ መሰረታዊ ትምህርቶችና ሌሎች መሰረታዊ ትምህርቶች ላይ በቂ የሆነ አቅምና ዝግጅት የለውም ብዬ ነው ማምነው። አዎ አሁንም የለውም ብዬ ነው ማምነው። ይሄ ታዲያ የማን ሐሳብ ነው? የሳሙኤል በላይን ሐሳብ። እንደ አንድ ነገረ መለኮትን እንዳጠና ሰው፣ እንደ አንድ ነገረ መለኮትን እያስተማረ እንዳለ ሰው ጭምር፣ አሁንም እየተማረ እንዳለ ሰው ጭምር። ይሄ የኔ ሚዛን፣ ይሄ የዘኔ ሚዛን አይደለም። የአማኑኤል ህብረት ቤተ እምነት ሚዛን አይደለም። በዙ ዙሪያ ትንሽ ላጥራላችሁ ብዬ ነው። ኤንዌይስ የኔ ሐሳብ ለሌላ ጊዜ የሚወክለው እኔን እንጂ ቤተክርስቲያኔንም መሪንም አይደለም። ወጣቶችን በማስተማር ፐብሊክ ፊገር የሆነው ፐብሊክ ፊገር ማያስ በጣም ነው የሚያበሳጨው። የምሬ ነው የምላችሁ። ማለት በዚህ ደረጃ ከሆነ የዚህ ሰውዬ መረዳት ስፔሻሊ የወጣቶችን ችግር፣ የወጣቶችን መከራ፣ የወጣቶችን ስቃይ በዚህ መልኩ ከሆነ የሚረዳው ሲጀመርም ይጠቀምባቸው የነበረው እሱ ገንዘብ መሰብሰቢያ ነው እንጂ ምንድነው መልካም ወጣት ነው። መልካም ወጣት ባይደዌ የተለያዩ ሙያዎችን በመማር ስፖርት ላይ ራሳችሁን አይምሯችሁን መንፈሳችሁን በማዳበር እንጂ ቁጭ ብላችሁ 8 ሰዓት ወንጌል ብሎ ወንጀል ሲደሰኩርላችሁ ቁጭ ብላችሁ ማየት አይደለም። ይሄንን ልታውቁ ልትነቁ ይገባል። ይሄ አይነት ነገር እኔ 7ኛ ክፍል እያለሁ ተወቱ ነበር። ዝም ብሎ ሀብታም መሆኑ ዝም ብሎ ይመጣብኝ ነበር። ኦልራይት ገና 7ኛ ክፍል እያለሁ ሎተሪ የሚደርሰኝ ይመስለኝ ነበርና ፈነጥዝ ነበር። ሙዚቃ እየሰማሁ ምናምን እንደዚህ አይነት ተውት ሲመጣብኝ በቃ ከዛ በኋላ ያ ስሜት ይጠፋል። የሆነ ሰዓት ላይ ያ ነገር እንደማይሆን ይገባሃል። ያ ነገር የሚገባህ ግን ሌት ከሆንክ በኋላ ነው። ይሄ ወጣት ከሆንክ ስማኝ፣ ሌት ከሆንክ በኋላ ነው። ያኔ ሲገባህ ብዙ ነገር ማድረግ የምትችልበትን ጊዜ አጥተዋል። ስለዚህ ካሁኑ ይሄ የሄድክ እዛ ቁጭ ብለህ ደህና ሰው ሆናለሁ ከሱ ስርቃለሁ ምናምን ብለህ የምትሰማ ከሆነ you are wasting your time. I'm telling you ምን ማድረግ ነው ያለብህ? በየሄድክ የምትችለው ነገር ተማር። ሙያም ቢሆን ሙያ
አቅም ያለህን ነገር በቃ እንደዚህ ትሬድ ላይ መግባት የምትፈልጉት ሰዎች ትሬድ ላይ መግባት አለባችሁ። ወጣት ሆናችሁ ካላደረጋችሁ ስትሸመግሉ ይደብራችኋል። ሴቶችም ሆናችሁ ጸጉር መስራት፣ ጥፍር መስራት ምናምን ሙያ ነው፣ ተማሩ። ዝም ብላችሁ ቁጭ ብላችሁ እየሄዳችሁ 8 ሰዓት እዛ ወንጌል ምናምን እያለ ሲቀልባችሁ ዝም ብላችሁ ለራሱ ጥቅም ነው። ይሄ ሰውዬ ወንጌል አይደለም የሚያስተምራችሁ፣ ወንጀልና ኢጎ ነው። ኦኬ ፐርፎርም እያደረገላችሁ ያለው የምታዩት ነገር እንደሱ መሆን ነው የምትፈልጉት። አገሪቷ እንዳለ ተበክሉታላችሁ። እናንተ እንዳለ ደግሞ ተነስታችሁ ነገር ወንጌል አስተማሪ ነው የምትሆኑት። ለምን ትንሽ ቃል ይዛችሁ ነው የምትወጡት። ያኔ ስትገቡ ቤዚክ የሆኑ ቃሎችን ትሰማላችሁ። ገባችሁ? ከዚህ ከዘፍጥረት እስከ ዮሐንስ ራእይ እየተጠቀሰ ውሸት ስትማሩ ምንድነው የምትሆኑት መሰላችሁ? ያንን ይዛችሁ ከዛ ቃሉ ብቻ ይቀራል። የሆነ ሰዓት ላይ ያ ወንጀሉ ወይ እስር ቤት ይከታችኋል፣ ካልሆነ ደግሞ ቃሉ እጃችሁ ላይ ይቀራል። ያኔ ምን ትሆናላችሁ? እናንተ ፒያኖና ኦርጋን ፈልጋችሁ አንድ ሰው እንትን እያላችሁ ምን መሆን ትፈልጋላችሁ? በቃ ቃል ማስተማር፣ ዱርዬ ወንጀል አስተማሪ ይሆናል። ገብቷችኋል? ከዛ ለምን ገንዘብ ያመጣላ። ሁላችንም አሁን በቃ በዛ ልጅ ሆነን የምናስበው ነገር አለ። እኔ አሁን ልጅ ሆኜ በቃ ትራቭል ማድረግ የሆነ ቦታ በጣም ስፖርተኛ ነበርኩኝ። ኦኬ I've done it all እውነት ለመናገር ገና 14 ዓመት ልጅ ሆኜ ነው 7ኛው መላ አፍሪካ ጌም ካይሮ ሄድኩትና በወቅቱ በጣም ደስተኛ ነበርኩ። ያ ግን ከመሆኑ በፊት I was በቃ እንደዚህ አይነት ድሪሞች ነበሩኝ። በቃ በባዶ ሜዳ የሆነ እንትንም ብል ምናምን መሰለኝ። ግን ያ ነገር አልሆነም። በዛ ሰዓት ሙያ ብማር ኖሮ ከስፖርት ወዲህ የሆነ ነገር ባደርግ ኖሮ ምናምን አሁን ከዚህ የተሻለ ኑሮ ኖር ነበር። አምልጫለሁ እኔ። ለምን መጥፎ ጊዜ አልነበርም። አሁን ግን ኢትዮጵያ ውስጥ ተስፋ የለም። ተስፋው ተሟጧል። ሰው ዶክተሮቹ እንደምታያቸው ናቸው። ተምሮ 7 ዓመት አንገቱን ደፍቶ የተማረ ዶክተር 10,000 ብር እንኳን አይከፈለውም። ያንን ተስፋ ስታጡ ነው አይነው ወደ ወንጌል ምናምን ትሄዱ። ግን ወንጌሉ ምንም አያስኬድም። በወንጌል ሀብታም መሆን አይቻልም ወንጀል ካልሰራችሁ በስተቀር። ኦኬ ወንጌል ሰማያዊ ነው። ኦኬ ላይክ የምትገናኙበት እንትን ነው ይሄ በቃ ያለ ኔትወርክ ቀጥታ ከአምላክ። ግን ያ ማለት ምድራዊ ሀብት ያመጣል ማለት አይደለም። እዚህ ስትኖሩ ደግሞ ገንዘብ አስፈላጊ ነው። ስለዚህ ያንን ነገር አብሮ ለማሰብ ሙያ ያስፈልጋችኋል፣ ትምህርት ያስፈልጋችኋል፣ ማንበብ ያስፈልጋችኋል። በቃ ምንም ስራም ቢሆን ቢዝነስም ቢሆን እዚህ ምድር ላይ ያለውን ነገር እንትን የምትሉት ይሄ በሰማያዊ ነገር አይደለም። ገብቷችኋል? በቃ ጠንካራ ሰዎች መሆን መቻል አለባችሁ። ይሄ ሃይማኖተኛ መሆን ከፈለጋችሁ መብታችሁ ነው። መቼም ሁሉም ሰው ሃይማኖተኛ ግን አይሆን። ገብቷችኋል? ሁላችንም ደግሞ እንደዚህ የመቅጠፍ ባህሪ የለንም። አንዳንዶቻችን መቅጠፍ አንችልም። ስፔሻሊ የእግዚአብሔርን ስም ጠርተን እንደዚህ ሰውዬ መቅጠፍ ይከብደናል። እኔ አሁን አልችልም። በጣም ነው የሚያመኝ። በቃ ይከብደኛል። የሆነ ምሞት ነው ይመስለኝ። እነዚህ ሰዎች ግን ተለማምደውታል። በልምምድ ውስጥ ያሉ ሰዎች ስለሆኑ የእግዚአብሔር ስም ለነሱ ምናቸውም አይደለም። ከነሱ የባሱ ድንቢጦች አሉ ደግሞ እነዚህን ሰዎች ሰይጣን ነው እንደዚህ የሚያደርገው እየተዋጋህ ነው ምናምን እያሉ ከስር የሚገቡ የሱ አይነት ሌቦች አሉ። ገብቷቸዋል። እነሱ ደግሞ እየመጡ አሁን በጣም ነው የምታሳዝኑት። ባይደው እግዚአብሔርን ስለማትፈሩ ነው እንጂ የሆነ ሰው እንደዚህ አይነት በጣም ፋውል ሲሰራ አይ ተሳስተሃል፣ ጸልይ፣ የሆነ ንስሐ ግባ ምን እንጂ የሚባለው ከስር እየገባችሁ የሰይጣን ስራ ነው እንዲህ ያደረገ ነው የምትሰራው። ምንድነው የሰራው እስቲ ንገሩኝ። አንድ እዚህ ምድር ላይ ስትኖሩ እኮ ቻሌንጆቹን መዋጋት የምትችሉት እዚህ ሀገር ባለ ነገር ነው። መቼም እግዚአብሔር መጥቶ የአይቲ ቴክኒሻን አያረጋም። ገብቷል? ተቀጥረህ ለመስራት ያ ነገር ያስፈልጋል። በአንዴ እንዲህ ሀብታም የመሆን ህልም ባይዘው ወንጀለኛ ነው የሚያደርገው። ሶ ዩ ኖ ስቴፕ አለው ሁሉም ነገር። ያንን እንዳያደርጉ እንቅፋት እየሆናችሁ ነው። ለምን እናንተ በአቋራጭ ከባለስልጣን ከምን በተዘረፈ ብር ምናምን በፍቅር ስጦታ ምናምን ነው ያበዳችሁ ሰዎች ናችሁ።